ሰላም እጅጉን የተወደዳችሁና የተከበራችሁ የአሁን ስፖርት አድማጭ ተመልካቾቻችን እንደምን አደራችሁ። የዕለተ ቅዳሜ የጧት ስፖርታዊ መረጃዎችን ከአሁን ስፖርት ይዘን መጥተናል። በርካታ መረጃዎችን እንዲሁም ደግሞ የጨዋታ ጥቆማዎቻችን በዛሬው ፕሮግራሞቻችን ላይ ይዘን እየቀረብን ነው የሚሆነው። ዛሬ የሚጠበቁ ጨዋታዎች አሉ። በተለይም እንግዲህ ከ12 ሰዓት ጀምሮ እስከ ምሽት 5 ሰዓት ላይ የእንግሊዝ ፕሪሚየር ሊግ የ10ኛ ሳምንት መርሃ ግብር የሚደረግም ይሆናል። ከዚህም መካከል እንግዲህ በሲቲ ግራውንድ ማንቸስተር ዩናይትድ ከኖቲንጋም ፎረስት ጋር የሚያደርጉት ጨዋታ ይጠበቃል። አሰልጣኝ ሩበን አሞሪም አንድ አመት ይሞላቸዋል በዛሬው ዕለት የሚያደርጉት ጨዋታ እንግዲህ በአመታቸው ተከታታይ አራተኛ ድላቸውን ለማስመዝገብ ከሜዳቸው ውጪ ኖቲንጋም ፎረስትን የአሰልጣኝ ሾን ዳይሾን ክለብ የሚገጥሙም ይሆናሉ። አርሰናል እንግዲህ መሪነቱን ለማጠናከር ከበርንሌይ ጋር የሚያደርገው ጨዋታም ይጠበቃል። እንዳለው ስታቲክሳቸው መሰረት አርሰናል ፍጹም የበላይነት አላቸው በበርንሌይ ላይ። አምላይም እንግዲህ በዚህው ስቴዲየም በተደረገ ጨዋታ 5-0 በሆነ ውጤት ማሸነፍም ችለውም ነበር። ዛሬስ ምን ይካሄዳል የሚለውን እንዲሁ እንመለከታለን። በዛሬው ጨዋታ ላይ የማይገኙ ተጫዋቾች አሉ። እነ ጋብሪኤል ማርቲኔሊ በጉዳት ምክንያት አይገኙም። የዊሊያም ሳሊባ ጉዳይ አጠራጣሪ እንደሆነ አሰልጣኙም ተናግሯል። እንዲሁ በቼልሲ፣ በማንቸስተር ሲቲ፣ በሪያል ማድሪድ፣ በባርሴሎና መካከል የሚደረጉ አንዳንድ ዜናዎችን እንዲሁ በስፋት የምናጋራችሁ ነው የሚሆነው። ከእናንተ የሚጠበቀው ሰብስክራይብ በማድረግ የቤተሰባችን አባል እንዲሆኑ እንጋብዛችኋለን። እንዲሁም ደግሞ በዛሬው ጨዋታዎች ላይ ሀሳብ አስተያየታችሁን ልታጋሩንም ትችላላችሁ። ዛሬ የሚደረጉ በርካታ ጨዋታዎችን እንዲሁ ጥቆማ የምንሰጣችሁም ነው የሚሆነው። በጣሊያን ሴሪ ኤ፣ በስፔን ላ ሊጋ፣ በፈረንሳይ ሊግ 1፣ በጀርመን ቡንደስሊጋ የሚደረጉ ጨዋታዎችንም እንዲሁ እንጠቅሟቸዋለን። እናንተ እስከ መጨረሻው ድረስ ከኛ ጋር እንድትቆዩ ነው ግን የምንጋብዛችሁ። ዛሬ በታላላቆቹ የአውሮፓ ሊጎች የሚጠበቁ ጨዋታዎች አሉ። በእንግሊዝ ፕሪሚየር ሊግ በሰባቱ ስቴዲየም የሚደረጉ ጨዋታዎችን ቅድሚያ ስንመለከት እንግዲህ አሰልጣኝ ሩበን አሞሪም አመት በሚሞላቸው ጨዋታ በሲቲ ግራውንድ ከኖቲንጋም ፎረስት ጋር ከሜዳቸው ውጪ ምሽት 12 ሰዓት ላይ የሚደረገው ጨዋታ ይጠበቃል። ማንቸስተር ዩናይትድ እንግዲህ ተከታታይ አራተኛ ድላቸውን ለማስመዝገብ ነው በእንግሊዝ ፕሪሚየር ሊግ ዛሬ ከሜዳቸው ውጪ ኖቲንጋም ፎረስትን የሚገጥሙት። ይህ ጨዋታ በርካቶቹ የሚጠብቁት ጨዋታ ነው። እንዲሁም ደግሞ ምሽት ላይ የሚጠበቁ ጨዋታዎች አሉ። በርግጥ በተመሳሳይ ሰዓት በርንሌይ ከአርሰናል የሚያደርጉት ተጠባቂ ጨዋታዎች ሲኖሩ ቶተንሃም ሆትስፐር ከቼልሲ ምሽት 2 ሰዓት ተኩል እንዲሁም ምሽት 5 ሰዓት ላይ ደግሞ ሊቨርፑል ከአስቶን ቪላ ጋር የሚያደርጉት ተጠባቂ ጨዋታዎች አሉ። እነዚህ በርካቶቹ የሚጠብቁት ጨዋታ ነው። በእንግሊዝ ፕሪሚየር ሊግ እንግዲህ 5 ያክል ጨዋታዎች አመሻሽ 12 ሰዓት ላይ የሚጀምሩም ይሆናሉ። አንድ ሰዓት ተጨማሪ በተደረገበት በዚህኛው ሳምንት እንግዲህ እነዚህ ጨዋታዎችን እንጠብቃለን። በሲቲ ግራውንድ ኖቲንጋም ፎረስት ማንቸስተር ዩናይትድን የሚያስተናግድበት ጨዋታ ይጠበቃል። ኖቲንጋም ፎረስት አምና ምንም እንኳን ሰርፕራይዝ ቲም ቢሆንም በዚህ አመት ግን 3 አሰልጣኞችን መቀያየርም ችሏል። በአሰልጣኝ ኑኖ ስፕሪንቶ ሳንቶ የጀመረው ኖቲንጋም ፎረስት በዚያውም አንጌ ፖስቴኮግሉን ከቀጠረ በኋላ እንግዲህ ከ39 ቀን በኋላ አባሯቸው። በአሁኑ ሰዓት ላይ ደግሞ አሰልጣኝ ሾን ዳይሽን መቅጠሩም ይታወቃል። ሁለተኛ የእንግሊዝ ፕሪሚየር ሊግ ጨዋታቸውን ነው አሰልጣኝ ሾን ዳይሽ በኖቲንጋም ፎረስት ቤት የሚያደርጉት። በሲቲ ግራውንድ ደግሞ የመጀመሪያ ጨዋታቸውን በሜዳቸውና በደጋፊዎች ፊት ያደርጋሉ። በተቃራኒው በአሰልጣኝ ሩበን አሞሪም የሚመራው ማንቸስተር ዩናይትድ በአሰልጣኝ ሩበን አሞሪም ስር የመጀመሪያ አመቱን በሚያከብርበት አመት እንግዲህ የሜዳ ውጪ ጨዋታቸውን የሚጠበቅም ይሆናሉ። የዛሬ ጨዋታቸውን የሚያሸንፉ ከሆነ እንግዲህ በአመታቸው ማለትም ፊርማቸውን ካኖሩ በአመታቸው እንግዲህ የዛሬውን ጨዋታ ለማሸነፍ የሚሄዱም ነው የሚሆኑት። እነዚህ ሁለቱ ክለቦች የሚያደርጉት ጨዋታ ይጠበቃል። ማንቸስተር ዩናይትድ ኖቲንጋም ፎረስትን ባገኘበት ጊዜ 54 ጊዜ ማሸነፍ የቻለ ሲሆን 34 ጊዜ ደግሞ ኖቲንጋም ፎረስት ማሸነፍም ችሏል። 23 ጊዜ በአቻ ውጤት ነው ማጠናቀቅ የቻሉት። አሰልጣኝ ሩበን አሞሪም አምና እንግዲህ 1-0 በሆነ ውጤት በዚህው ስቴዲየም በ30ኛ ሳምንት መርሃ ግብር በአንቶኒ ኤላንጋ ብቸኛ ጎል እንዲሁ መሸነፉን እናስታውሳለን። የቀድሞ የማንቸስተር ዩናይትድ ተጫዋች የነበረው አንቶኒ ኤላንጋ ነበር ማንቸስተር ዩናይትድ ላይ ገና በ5ኛው ደቂቃ ላይ ማስቆጠርም የቻለው። አምና እንግዲህ በአሰልጣኝ ኑኖ ስፕሪንቶ ሳንቶ እየተመሩ ነበር። አምና በደርሶ መልስ ጨዋታ እንግዲህ ሁለቱንም ጨዋታ ኖቲንጋም ፎረስት ማሸነፍም ችሏል። ማንቸስተር ዩናይትዶች እንግዲህ በዚህ አመት ይህንን ታሪክ ለመገልበጥ ነው የሚሄዱት። በዚህው በሲቲ ግራውንድ ያተደረጉት ያለፉትን ጨዋታዎች ስንመለከት ሁለቱንም ጨዋታዎች ማሸነፍም አልቻሉም። ይህንን ታሪካቸውን ለመቀልበስ ነው እንግዲህ አሰልጣኝ ሩበን አሞሪም ታሪካቸውን ለመቀየር ከሜዳቸው ውጪ የሚያደርጉት ጨዋታም የሚጠበቀው። ይህን ጨዋታ እንግዲህ አመሻሽ 12 ሰዓት ላይ የሚጀምር ጨዋታ ነው። በዚህ ጨዋታ ላይ የማይጫወቱ ተጫዋቾችን ስንመለከት በማንቸስተር ዩናይትድ በኩል የሃሪ ማጓየር ጉዳይ አጠራጣሪ ነው ሲሉ አሰልጣኝ ሩበን አሞሪም በፕሬስ ኮንፈረንሳቸው ያረጋገጡ ሲሆን ሊሳንድሮ ማርቲኔዝ ተመልሷል። ግን በዛሬው
በዛሬው ጨዋታ አናሳልፈውም ሲሉ እንዲሁ መናገራቸውን እናስታውሳለን። በዚህም የተነሳ እነዚህ ሁለቱ ተጫዋቾች የማይኖሩ ይሆናሉ። ሌሎቹ ግን ሙሉ ብቃት ላይ እንዲሁ ደግሞ በሙሉ ፊትነስ እንደሚገኙ አሰልጣኙ ማረጋገጥም ችሏል። በኖቲንጋም ፎረስት በኩል ወሳኝ ተጫዋቾች በጉዳት ላይ ይገኛሉ። ክሪስ ውድ እንዲሁ በጉዳት ላይ የሚገኝ ተጫዋች ሲሆን ኦሌክዛንደር ዚንቼንኮ በጉዳት ምክንያት የዛሬው ጨዋታ ያልፈዋል። እንዲሁ ደግሞ ባካዋና ኦሌ አይና በጉዳት ምክንያት እንዲሁ የማይገኙ የኖቲንጋም ፎረስት ተጫዋቾችም ናቸው። በዚህ ዓመት እንግዲህ ክሪስ ውድ 2 ጎሎችን ለኖቲንጋም ፎረስት ማስቆጠሩም ይታወቃል። በተቃራኒው ብሪያን ምቤሞ በማንቸስተር ዩናይትድ ቤት እንግዲህ 4 ጎልና 1 አሲስት ማስመዝገብም ችሏል። በዛሬው ጨዋታም ልዩነት ይፈጥራል ተብሎ የሚጠበቅም ተጫዋች ነው። የሳምንቱ ምርጥ ተጫዋች ተብሎ መመረጡን እናስታውሳለን። ባለፈው ሳምንት እንዲሁም ደግሞ የወሩ ምርጥ እጩዎች ውስጥ እንግዲህ በእጩነት የቀረበም ተጫዋች ነው። ቤንጃሚን ሴስኮ ምናልባትም ዛሬ ወደ አሰላለፍ የሚመለስበት እድል እንዳለም እንዲሁ እየተገለጸም ይገኛል። ያለፈው ጨዋታ ላይ እንግዲህ ጎል ባያስቆጥርም አሲስት ማድረጉን ተመልክተናል። ዛሬም እንግዲህ አሰላለፍ ላይ ይገኛል ተብሎም ይጠበቃል። ካፕቴን ብሩኖ ፈርናንዴዝ እንዲሁ 2 ጎልና 1 አሲስት አስመዝግቧል። ካርሎስ ካሴሜሮም እንዲሁ በተመሳሳይ 2 ጎልና 1 አሲስት ያስመዘገቡ ተጫዋቾችም ናቸው። በዛሬው ጨዋታ ላይ እንዲሁ ይጠበቃሉ። በእንግሊዝ ፕሪሚየር ሊግ እንግዲህ ካለፉት 9 ጨዋታዎች 9ኙንም ጨዋታ በመጫወት እንግዲህ ማት ሴልስ በረኛው የኖቲንጋም ፎረስት በረኛ 9ኙንም ጨዋታ መጫወትም ችሏል። በማንቸስተር ዩናይትድ በኩል ደግሞ ማቲያስ ደሊት ነው እንግዲህ 9ኞቹንም ጨዋታዎች መጫወትም የቻለው። በዛሬው ጨዋታ ላይ ካርሎስ ካሴሜሮ እንዲሁም ደግሞ ኒኮ ዊሊያምስ ቢጫ ካርዶችን የሚመለከቱ ከሆነ ቀጣይ ጨዋታቸው የሚያልፋቸውም ይሆናል። ካርሎስ ካሴሜሮ ካለፉት 9 ጨዋታዎች 4 ቢጫ ካርዶችን መመልከት የቻለም ተጫዋች ነው። በዛሬው ጨዋታ ላይ እንግዲህ እነዚህ ተጫዋቾች ምናልባትም ቢጫ የሚመለከቱ ከሆነ የ11ኛ ሳምንት መርሃ ግብራቸው የሚያልፋቸው እንደሁም ይሆንም ይረጋገጣል። ካርሎስ ካሴሜሮ በዛሬው ጨዋታ ላይ ጥንቁቅ ሊሆን እንደሚገባ ነው የሚገለጸው። በተለይም የቀጣዩ ጨዋታው እንግዲህ ከቶተናም ሆትስፐር ጋር እንደማድረጋቸው መጠን ከባድ ጨዋታ ሊሆን እንደሚችል ካሁኑ ስለሚገመት በዛ ጨዋታ ላይ መገኘትም ይጠበቅበታል። በዚህም የዛሬው ጨዋታ ላይ እንግዲህ ጥንቃቄ ሊያበዛ እንደሚችል ካሁኑ እንግዲህ አንዳንድ ስታቲስቲክሶችን አንስተው ጋዜጦች እየገለጹም ይገኛሉ። ሌላኛው በተመሳሳይ ሰዓት የሚደረገው ጨዋታዎችን ስንመለከት ፉላም ከወልቨርሃምፕተን ጋር የሚያደርጉት ጨዋታ ይጠበቃል። ወልቨርሃምፕተን እንግዲህ በዚህ ዓመት ጥሩ እንቅስቃሴ እያደረጉ ከማይገኙ ክለቦች መካከል አንዱ ነው። በእርግጥ ፉላምም ያለፉትን 5 ጨዋታዎች እንግዲህ ሲቸገር ነው የተመለከትነው። ካለፉት 5 ጨዋታዎች ተከታታይ 4 ጨዋታዎች ሽንፈትን ማስተናገድም ችሏል። ከነማን ጋር በተደረገው ጨዋታ ተሸነፈ የሚለውን ስናስታውስ ከአስቶን ቪላ፣ ከበርንማውዝ፣ ከአርሰናል እንዲሁም ደግሞ ከኒውካስል ጋር ያደረጉትን ተከታታይ 4 ጨዋታዎች ተሸንፏል። ወልቨርሃምፕተን ስንመለከት ካለፉት 5 ጨዋታዎች 2 አቻ የወጡ ሲሆን 3ቱን ግን በሽንፈት ነው ማጠናቀቅም የቻሉት። የእነዚህ ጨዋታዎችም እንግዲህ ቀን 12 ሰዓት ላይ የሚደረግም ጨዋታ ነው። ክሪስታል ፓላስ እንዲሁ ከብሬንትፎርድ ጋር የሚያደርጉት ጨዋታ ይጠበቃል። ክሪስታል ፓላስ በካራቦ ካፕ ጨዋታ ላይ ሊቨርፑልን ከውድድሩ ማሰናበቱን ተመልክተናል። ነገር ግን በእንግሊዝ ፕሪሚየር ሊግ 9ኛ ሳምንት መርሃ ግብር በሊጉ መሪ አርሰናል ከባድ ጨዋታ ገጥሞት 1-0 በሆነ ውጤት መሸነፉንም እንዲሁ እናስታውሳለን። ዛሬ ግን በብሬንትፎርድ ጋር የሚያደርገው ጨዋታ በሴልሃርስት ፓርክ ስቴዲየም ክሪስታል ፓላሶች በአሰልጣኝ ኦሊቨር ግራስነር እየተመሩ እንግዲህ ጨዋታቸውን ያሸንፋሉ የሚሉ ግምቶች እንደወጡ እየተገለጸ ይገኛል። በዚህ ዓመት ጥሩ እንቅስቃሴ እያሳዩ ከሚገኙ ክለቦች መካከል ክሪስታል ፓላስ ተጠቃሹም ነው። በርንሌይ ከአርሰናል ጋር የሚያደርጉት የአመሻሽ 12 ሰዓት ጨዋታም ተጠባቂ ጨዋታ ነው። በተርፍ ሞር ስቴዲየም ነው ይህም ጨዋታ የሚደረገው። አርሰናል እንግዲህ መሪነቱን ለማጠናከር ከሜዳው ውጪ ጥሩ ጨዋታ ወይም ደግሞ ጥሩ እድልን ይዞ የሚሄድም ይሆናል። በዚህ ተከታታይ ጨዋታዎች ስንመለከት ካለፉት 5 ጨዋታዎች አርሰናል 4ቱን ተከታታይ አሸንፏል። አንዳቻ ነው መውጣትም የቻለው እሱም እንግዲህ ፍላይ ኤምሬትስ ከማንቸስተር ሲቲ ጋር አንዳቸው የወጡበት ጨዋታ ነው። ከዛ በኋላ ያደረጉትን ተከታታይ 4 ጨዋታዎች ማሸነፍም ችሏል። በርንሌይ ስንመለከት 2 ጨዋታ አሸንፈው 2 ተሸንፈው አንዱን አቻ መውጣት ነው የቻሉት። ያለፉትን 2 ጨዋታዎች እንግዲህ ማሸነፍ መቻላቸውንም እንዲሁ በተከታታይ ተመልክተናል። ነገር ግን ያለፉትን ጨዋታዎች ከአርሰናል ጋር ያላቸውን ስታቲክስ ስንመለከት አርሰናል በርንሌይን 56 ጊዜ ማሸነፍ የቻለ ሲሆን በርንሌይ ደግሞ 32 ጊዜ ማሸነፍም ችሏል። 24 ጊዜ በአቻ ውጤት ማጠናቀቅ ችሏል። ከዚህ በፊት ለመጨረሻ ጊዜ በዚህ ስቴዲየም በተደረገ ጨዋታ በተርፍ ሞር ስቴዲየም አርሰናል 5-0 በሆነ ውጤት ማሸነፍም ችሏል። አምና በ25ኛ ሳምንት መርሃ ግብር በዛ ጨዋታ ላይ ማርቲን ኦዴጋርድ በዛሬ ጨዋታ ላይ የማይገኘው ካፒቴኑ ማርቲን ኦዴጋርድ የመጀመሪያውን ጎል ያስቆጠረ ሲሆን ቡካዮ ሳካ በጨዋታ እንዲሁም ደግሞ በፔናልቲ ተከታታይ 2 ጎሎችን ማስቆጠርም ቻለ። ሊያንድሮ ትሮዛርድ እና በጉዳት ላይ የሚገኘው ካይ ሃቨርትስ የቀሪዎቹን 4ኛና 5ኛ ጎሎችን ማስቆጠር መቻላቸውን እንዲሁ አምና ታውሳለን። በርንሌይ ዛሬም እንግዲህ ከባዱን አርሰናልን ነው የሚገጥሙት። ዛሬም
እንዴት ይሆናል ጨዋታቸው የሚለውን እንግዲህ አመሻሽ ላይ የምንመለከት ይሆናል። በዛሬው ጨዋታ ላይ ላይገኙ የሚችሉ ተጫዋቾችን ስንመለከት የዊሊያም ሳሊባ ጉዳይ እስካሁን ድረስ ያልተረጋገጠም ጉዳይ ነው። ጋብሪኤል ማርቲኔሊ እንዲሁ ጉዳት እንዳስተናገደ ነው አሰልጣኙ እየገለጹም የሚገኙት። ኖኒ ማዱኬ በጉዳት ምክንያት አይገኝም። ካፕቴን ማርቲን ኦዴጋርድ፣ ካይ ሃቨርትስ እንዲሁም ደግሞ ጋብሪኤል ጂሰስ በጉዳት ምክንያት የማይገኙ የአርሰናል ተጫዋቾችም ናቸው። ቪክተር ዮከረስ በአርሰናል ቤት እንግዲህ 3 ጎሎችን በማስቆጠር የሚጠቀስ ተጫዋች ነው። ጁሊያን ቲምበር 2 ጎልና 1 አሲስት ያስመዘገበ ተጫዋች ሲሆን ኤቤሬቺ ኤዜ 2 አሲስት እና 1 ጎል እንዲሁ ማስመዝገብም ችሏል። ዲክላሬሽን በተመሳሳይ 2 አሲስት እና 1 ጎል ያስመዘገቡም ተጫዋቾችም ናቸው። ጃይደን አንቶኒ 4 ጎልና 1 አሲስት በማስመዝገብ እንግዲህ በበርንሌይ ቤት የሚጠቀስ ተጫዋች መሆኑን ነው የተመለከትነው። ሃርተማንም እንዲሁ 4 ጎሎችን ማስቆጠር የቻሉ በርንሌም ተጫዋቾችም ናቸው። በዛሬው ዕለት እንግዲህ በርንሌይ ጥሩ ተፎካካሪ ይሆናል ተብሎም ይጠበቃል። ለሚኬል አርቴታው አርሰናል የጨዋታ አመሻሽ 12 ሰዓት ላይ የሚጀምርም ጨዋታ ነው። ብራይተን ኤንድ ሆቭ አልቢዮን ሊድስ ዩናይትድን የሚያስተናግድበት ጨዋታ ይጠበቃል። ብራይተን ኤንድ ሆቭ አልቢዮን በዚህ ዓመት ጥሩ እንቅስቃሴ እያደረጉ ከሚገኙ ክለቦች መካከል አንዱ ነው። ሊድስ ዩናይትድ አዲስ አዳጊው ይህ ክለብ እንግዲህ ጥሩ ተፎካካሪ ይሆናል ተብሎ የሚጠበቅ ነው። እንዲሁ ደግሞ ምሽት 2 ሰዓት ተኩል ላይ በቶተንሃም ሆትስፐር እንዲሁም በቼልሲ መካከል የሚደረገው የለንደን ደርቢ ተጠባቂም ይሆናል። አሰልጣኝ ቶማስ ፍራንክ እንግዲህ ያለፉትን ተከታታይ ጨዋታዎች እየተቸገሩም ይገኛሉ። እንደ አጀማመራቸው ሊሆንላቸውም አልቻለም። ቼልሲም እንግዲህ በካራባኦ ካፕ ጥሩ ጨዋታን አሳይተው እንግዲህ ማሸነፍ ቢችሉም ያልተጠበቀ ሽንፈትን በእንግሊዝ ፕሪሚየር ሊግ በሰንደርላንድ በሜዳቸውና በደጋፊዎች ፊት በስታንፎርድ ብሪጅ መሸነፋቸውን እንዲሁ እናስታውሳለን። እሱን ሽንፈት ለመርሳት ዛሬ በቶተንሃም ሆትስፐር ስቴዲየም የሚደረገውን የለንደን ደርቢን ጨዋታ ማሸነፍ ግዴታቸው ውስጥ የሚገቡም ነው የሚሆኑት። ቼልሲዎች እንግዲህ ተከታታይ ድልን ማስመዝገብም አልቻሉም። በዚህ ዓመት እየተቸገሩም ይገኛሉ። ይህንንም እንግዲህ ዛሬ ከአዲሱ አሰልጣኝ ቶማስ ፍራንክ ጋር በቶተንሃም ሆትስፐር ቤት ከሚያደርገው ጨዋታ ጋር እንዲሁ የሚገናኙም ይሆናሉ። በተለይም የእንግሊዝ ፕሪሚየር ሊግ የለንደን ደርቢ እንደመሆኑ መጠን እነዚህ ሁለቱ ክለቦች የሚያደርጉት ጨዋታ ይጠበቃል። ቶተንሃም ሆትስፐር በዚህ ዓመት እየተቸገረባቸው ከሚገኝባቸው ዋነኛ ነገሮች መካከል እንግዲህ በሜዳቸው የሚያደርጉት ጨዋታ ነው። ከዚህ በፊት ያደረጉትን 2 ጨዋታዎች እንዲሁ ስንመለከት በሜዳቸውና በደጋፊዎች ፊት በአስቶን ቪላ 2-1 ተሸንፈዋል። እንዲሁም ደግሞ በሊጉ ግርጌ ላይ ከሚገኘው ከወልቨርሃምፕተን ጋር እንዲሁ በሜዳቸው ሊሸነፉ ተቃርበው እንግዲህ አቻ የወጡበት ጨዋታ እንዲሁ በህሊናችን የቀረ ጨዋታ እንደሆነ በርካቶቻችን እናስታውሳለን። በዛሬው ጨዋታ ላይ ደግሞ በለንደን ደርቢ ምን ያሳዩናል የሚለውን እንመለከታለን። አሰልጣኝ ቶማስ ፍራንክ እንዲሁም አሰልጣኝ ኤንዞ ማሪስካ በለንደን ደርቢ በቶተንሃም ሆትስፐር ስቴዲየም በሚደረገው ጨዋታ በዛሬው ጨዋታ ላይ የማይገኙ ተጫዋቾችን ስንመለከት ኮል ፓልመር በጉዳት ምክንያት እንዲሁ በቼልሲ ቤት አይገኝም። የዚህ ተጫዋች አለመኖር ምን ያህል ቼልሲን እንግዲህ እንደጎዳው እንዲሁ በርካቶቹም ያነሳሉ። የኮል ፓልመር በ10 ቁጥር ቦታ ላይ እንዲሁም ደግሞ የአጥቂ አማራጭ ላይ መቀነስ የክለብ ክሬቲቪቲውን አጥቷል የሚሉ ሀሳቦች በበርካቶቹ እየተነሱም ይገኛሉ። በተከላካይ ቦታ ላይ ቤን ዋይት ባዲያሼል እንዲሁ በጉዳት ምክንያት አይገኝም። ሊያንዴላፕ ያለፈውን ጨዋታ እንግዲህ በቅጣት ምክንያት እንዲሁ የዛሬው ጨዋታ የሚያልፈው ይሆናል። በካራባኦ ካፕ ቀይ ካርድ መመልከቱን እናስታውሳለን። ሌቪ ኮልዊል እንዲሁ ጉዳት ላይ የሚገኝ ተጫዋች ነው። ዲያሮ ኤሱጎም ጉዳት ላይ ያለ ተጫዋች መሆኑን ነው ማረጋገጥ የቻለው። በቶተንሃም ሆትስፐር በኩል እንግዲህ በርካታ ተጫዋቾች ጉዳት ላይ ይገኛሉ። ካፕቴኑን ክሪስቲያን ሮሜሮን ጨምሮ ሌንሲ ኦዱጌ፣ አርቼ ግራይ፣ ዶሚኒክ ሶላንኬ፣ ቤን ዴቪስ፣ ጀምስ ማዲሰን፣ ዮዋን ቢሱማ፣ ዲያን ኩሉዜቭስኪ፣ ራዱ ድራጉሲን ደግሞ ኮታ ታኪ በጉዳት ምክንያት የማይገኙ ተጫዋቾች መሆናቸው እንዲሁ አሰልጣኙም አረጋግጠዋል። ሪቻርልሰን በዚህ ዓመት እንግዲህ በቶተንሃም ሆትስፐር ቤት የሚጠቀስም ተጫዋች ነው። 3 ጎልና 2 አሲስት እንዲሁ አስመዝግበዋል። አዲስ ፈራሚ መሐመድ ቅዱስ 4 አሲስት እና 1 ጎል እንዲሁ ማስመዝገብ የቻለም ተጫዋች ነው። ፔፕሰር 2 ጎሎችንና 2 አሲስቶችን ያስመዘገበ ተጫዋች ሲሆን ተከላካዩ ሚኪ ቫንደቬን 3 ጎሎችን እንዲሁ ማስቆጠርም ችሏል። በቼልሲ ቤት እንግዲህ በዚህ ዓመት መፈረም የቻለው ከብራይተን መምጣት የቻለው ጆ ፔድሮ 2 ጎሎችን እንዲሁም 3 አሲስቶችን ማስመዝገብ ችሏል። ነገር ግን ይህ ተጫዋች እንግዲህ እንደ አጀማመሩ መቀጠልም አልቻለም። ያለፉትን 11 ጨዋታዎች ላይ እንግዲህ ጎልና አሲስት አለማስመዝገቡን እንዲሁ የሚጠቀስም ነው። ኤንዞ ፈርናንዴዝ 3 ጎሎችንና 1 አሲስት ያስመዘገበ ተጫዋች ሲሆን ፔድሮ ኔቶ 2 ጎሎችና 2 አሲስቶችን አስመዝግበዋል። ሞይሰስ ካይሴዶ 3 ጎሎችን በማስመዝገብ ከቼልሲ የሚጠቀሱም ተጫዋቾችም ናቸው። 9ኙም ጨዋታ መጫወት የቻለው ሞይሰስ ካይሴዶ ነው። እንግዲህ በእንግሊዝ ፕሪሚየር ሊግ በቼልሲ ቤት ቪካሪዮ በረኛው የቶተንሃም ተጫዋች እንዲሁ 9 ጨዋታዎችን በማድረግ የሚጠቀሱ የሁለቱ ክለቦች ተጫዋቾችም ናቸው። የዛሬው ጨዋታቸው እንዲሁ ተጠባቂም ያደርጋቸዋል። በታሪክ በተገናኙበት ጊዜ 53 ጊዜ ቶተንሃም ሆትስፐር ማሸነፍ የቻለ ሲሆን 79 ጊዜ ቼልሲ የበላይነቱን መያዝ ችሏል በማሸነፍ 43 ጊዜ ደግሞ በአቻ ውጤት ነው ማጠናቀቅ የቻሉት። አምና በደርሶ መልሱ እንግዲህ ቼልሲ ሁሉንም ጨዋታዎች ማሸነፍ መቻሉንም እንዲሁ መመልከትም ችለናል። በሌሎች ሊጎችም እንዲሁ
ተገናኝቶም ነበር በካራባኦ ካፑ እሱንም ማሸነፍ መቻልም ችሏል። አምና በአሰልጣኝ አንጌ ፖስቴኮግሉ እየተመሩ እንግዲህ ቶተንሃም ሆትስፐሮች 17ኛ ደረጃ ላይ ይዘው ማጠናቀቃቸው ይታወሳል። በዚህ ዓመት ግን በአሰልጣኝ ቶማስ ፍራንክ እየተመሩ እንግዲህ ጥሩ ደረጃ ላይ የተቀመጡ ክለቦችም እንዲሁ ያደርጋቸዋል። በእንግሊዝ ፕሪሚየር ሊግ የደረጃ ሰንጠረዥ ስንመለከት ቶተንሃም ሆትስፐር በአሁኑ ሰዓት ላይ 3ኛ ደረጃ ላይ ነው መቀመጥም የቻለው። ይህም እንግዲህ ምን ያህል ጥሩ እንደሆነም ነው የሚያሳየው። ቼልሲ 9ኛ ደረጃ ላይ መቀመጥም ችሏል። የ3 ነጥብ ልዩነት ነው ያላቸው 17 ነጥብ እንዲሁም ደግሞ 14 ነጥብ መያዝም ችሏል። እነዚህ ሁለቱ ክለቦች ዛሬ ቼልሲ የሚያሸንፍ ከሆነ ደረጃውን የሚያሻሽልበትም እድል ሰፊም ያደርገዋል። ሌላኛው ሊቨርፑል ከአስቶን ቪላ ጋር የሚያደርጉት የአንፊልድ ጨዋታም ተጠባቂ ነው። በዚህ ዓመት እንግዲህ አሰልጣኝ አርኔ ስሎት እየተቸገሩበት የሚገኘው ተከታታይ ሽንፈቶች ነው። አጀማመራቸው እጅግ በጣም ድንቅ ነበር። ምንም እንኳን በዛ ጨዋታ በዛ አጀማመራቸው ሙሉ 100% እንግዲህ ወደ ማሸነፉ ቢሄዱም ከክሪስታል ፓላስ ሽንፈት በኋላ ተከታታይ ሽንፈቶችን አስተናግዷል። ሊቨርፑል እንግዲህ ያለፉትን ጨዋታዎች ማሸነፍ የቻሉበትን አጋጣሚ በርካቶቹ ጥያቄዎችን ያነሱም ነበር። በተለይም በስተመጨረሻ በስቶፔጅ ታይም ማስቆጠራቸው ቼልሲ ጥያቄ ያስነሳባቸውም ነበር። ያ ጥያቄ እንግዲህ በአሁኑ ሰዓት ላይ ጎልቶም እየወጣም ይገኛሉ። በአሁኑ ሰዓት ላይ በእንግሊዝ ፕሪሚየር ሊግ ተከታታይ ያደረጓቸውን ጨዋታዎች ስንመለከት 4 ተከታታይ ጨዋታ ነው መሸነፍም የቻለው። ይህም እንግዲህ በአሰልጣኝ አርኔ ስሎት ስር ሊቨርፑል አምና ዋንጫውን አንስቶ በዚህ ዓመት ተከታታይ 4 ሽንፈቶችን በማስመዝገብ ታሪክ መስራት መቻሉን ነው የተመለከትነው። ይህም እንግዲህ ምን ያህል ከሶስት እንዳለ ሊቨርፑልም ያመላክታል። አሰልጣኝ አርኔ ስሎትም ይህንኑ በበርካታ ሀሳባቸውንም እንዲሁ ሳይነሱም ተመልክተንም ነበር። ነገር ግን የካራባኦ ካፕ ሽንፈታቸውን እንግዲህ በአንድ ቃል ገልጸውትም ነበር። ያለፈውን ጨዋታ በክሪስታል ፓላስ ተሸንፈንም ነበር። ዛሬ እነሱን ተጫዋች ይዘን ብንገባ ልዩነት አይፈጥርም፣ እንዲሁም ደግሞ ታዳጊ ተጫዋቾችን መጠቀም ነበረብኝ፣ በዚህ አላዝንም ሲሉ ተናግሯል። 3-0 በተሸነፉበት የካራባኦ ካፕ ጥሎ ማለፍ ጨዋታ ላይ ዛሬ ደግሞ በሜዳቸውና በደጋፊዎች ፊት ጥሩ እየተንቀሳቀሰ ጥሩ እየመጣ የሚገኘውን የአሰልጣኝ ኡናይ ኤምሪውን አስቶን ቪላን እንዲሁ የሚገጥሙም ይሆናሉ። ያለፉትን 5 ተከታታይ ጨዋታዎች ስንመለከት አስቶን ቪላ እንግዲህ ተከታታይ 4 ጨዋታዎችን ማሸነፍም ችሏል። ወደ ሪትምም እየተመለሰ ይገኛል። አጀማመራቸው በአሰልጣኝ ኡናይ ኤምሪ ስር ጥሩ አልነበረም። በአሁኑ ሰዓት ላይ ግን በተቃራኒው ከሊቨርፑል በተቃራኒው እንግዲህ ጥሩ ደረጃ ላይ ይገኛሉ። ሊቨርፑል አጀማመራቸው ጥሩ ቢሆንም በአሁኑ ሰዓት ላይ ወደ ውድቀት እያዘመሙም ይመስላል። በአንፊልድ የሚደረገው ጨዋታም ይጠበቃል። ሊቨርፑል አስቶን ቪላን እንግዲህ 102 ጊዜ ያሸነፈ ሲሆን አስቶን ቪላ 59 ጊዜ ማሸነፍም ችሏል። 43 ጊዜ ባቻ ውጤት ማጠናቀቅም ችሏል። በዛሬው ጨዋታ ላይ የማይገኙ ተጫዋቾችን ስንመለከት ዮያን ቴሌማንስ በጉዳት ምክንያት በአስቶን ቪላ በኩል የማይገኘው ተጫዋችም ነው። ሊቨርፑል በኩል እንግዲህ ወሳኝ ተጫዋቾቻቸው አይገኝም። በረኛው አሊሰንን ጨምሮ እንግዲህ ወሳኝ የዲፌንሲቭ ሚድፊልደር ተጫዋች በዚህ ዓመት እንዲሁም ደግሞ በአምናው ጨዋታ ላይ እጅግ በጣም ጥሩ እንቅስቃሴ እያሳየ የሚገኘው የቲሙ ባክቦን ማለት እንችላለን ሪያን ግራቨንበርች እንዲሁ በዛሬው ጨዋታ ላይ የማይገኝበትም እድል እንዳለ ነው እየተገለጸ የሚገኘው። የእሱ መጎዳት ምናልባትም እንግዲህ ጨዋታዎችን እያሳሳባቸው እንደሚገኝ እንዲሁ ይገለጻል። ከርትስ ዞን እንዲሁ ጉዳት ላይ የሚገኝም ተጫዋች ነው። አዲሱ ፈራሚ አሌክሳንደር አይዛክን በጉዳት ምክንያት የማይገኝ ተጫዋች ነው። ጀርሚ ፍሪምፖንግ፣ ጆቫኒ ሊዮኔ እንዲሁም ደግሞ ታዳጊው ቤዛቲ በጉዳት ምክንያት የማይገኙ ተጫዋቾችም ናቸው። በጎል ረገድ ስንመለከት መሐመድ ሳላ 3 ጎሎችንና 2 አሲስቶችን በዚህ ዓመት አስመዝግቧል። ኮዲ ጋክፖ በተመሳሳይ 3 ጎሎችንና 2 አሲስቶችን ያስመዘገበ ተጫዋች ሲሆን አዲሱ ፈራሚ ሁጎ ኤኬቲኬ 3 ጎሎችንና 1 አሲስት አስመዝግቧል። ከቅያሬ እየተነሳ በዚህ ዓመት ድንቅ እንቅስቃሴ እያሳየ የሚገኘውን የወሩ ምርጥ ተጫዋችነትን ያሸነፈውን የሊቨርፑልን ፍሬድሪኮ ኬዛን 2 ጎልና 1 አሲስት ማስመዝገቡን ነው የተመለከት ነው። በአስቶን ቪላ በኩል ደግሞ ሞርጋን ሮጀርስ 2 ጎልና 1 አሲስት ያስመዘገበ ሲሆን ቡዌንዳ 2 ጎልና 2 አሲስቶችን ያስመዘገበም ተጫዋች ነው። ማቲካሽ 2 ጎሎችን እንዲሁ ማስመዝገብ መቻሉን ነው የተመለከተው። ዶዌን ማለንም እንዲሁ 2 ጎሎችን አስመዝግቧል። የዛሬው ጨዋታ እንግዲህ በሊቨርፑል እንዲሁም ደግሞ በአስቶን ቪላ መካከል የሚደረገው በርካቶቹ የሚጠብቁት ጨዋታ ነው። የእንግሊዝ ፕሪሚየር ሊግ 7ቱ ጨዋታዎች እነዚህን ይመስላሉ። በስፔን ላሊጋ ጨዋታዎች ደግሞ ስንመለከት ቪያሪያል ሪያል ቫይካኖ ጋር የሚያደርጉት የቀን 10 ሰዓት ጨዋታ ይጠበቃል። አትሌቲኮ ዲ ማድሪድ ሲቪያን የሚያስተናግድበት የአመሻሽ 12 ሰዓት ተኩል ጨዋታ ተጠባቂ ሲሆን ሪያል ሶሲዳድ ከአትሌቲኮ ቢልባኦ እንዲሁም ደግሞ ሪያል ማድሪድ በሳንቲያጎ በርናቦ ቫሌንሲያን የሚያስተናግድበት ጨዋታ ሌላኛው ተጠባቂ ጨዋታ ነው። ይህ ጨዋታ ምሽት 5 ሰዓት ላይ የሚጀምር ጨዋታ መሆኑን ነው እንዲሁ ስታቲክሳቸው የሚያመላክተው። ሪያል ማድሪድ የሊጉ መሪ ሆኖ ቁጭ ማለቱ ይታወቃል። በተለይም ያለፈውን ጨዋታ እንግዲህ ባርሴሎናን ማሸነፋቸውን ተከትሎ ልዩነታቸውን በ5 ነጥብ ከፍ ማድረግም ችሏል። በዚህ ዓመት ደግሞ ቫሌንሲያ እንግዲህ 9 ነጥቦችን ብቻ በመያዝ 18ኛ ደረጃ ላይ ነው መቀመጥም የቻለው። በዚህም የተነሳ ሪያል ማድሪዶች የጨዋታ አሸናፊነት ቅድሚያ ግምትም መያዝ የቻሉ ክለቦችም ናቸው።
ጣሊያን ሴሪኤም 3 ጨዋታዎች ይደረጋሉ። ዩዲኒዜ ከአታላንታ፣ ናፖሊ ከኮሞ እንዲሁም ክሮሚኔንሴ ከጁቬንቱስ ጋር የሚያደርጉት ጨዋታ ይጠበቃል። በቡንደስሊጋም እንዲሁ በርካታ ጨዋታዎች ናቸው የሚደረጉት። ሄዴኒየም ኢንትራንክ ፍራንክፈርትን የሚያስተናግድ ሲሆን ዩኒየን በርሊን ከፍራይቡርግ፣ ሴንት ፖሊ ከቦርሲያ ሞንችግላድባ፣ አርቢ ሌፕዚግ ከስቱትጋርት እንዲሁም ደግሞ ሜንዝ ከቨርደር ብሬመን እና ባየር ሙኒክ ከባየር ሊቨርኩሰን ጋር የሚያደርጉት ጨዋታ ተጠባቂ ነው። ይህ ተጠባቂ ጨዋታ በተለይም የባየር ሙኒክ እና የባየር ሊቨርኩሰን ጨዋታ ምሽት 4 ሰዓት ተኩል የሚጀምርም ነው የሚሆነው። በፈረንሳይ ሊጓንም 3 ጨዋታዎች ይደረጋሉ። ፔዤ ኒስን የሚያስተናግድበት ጨዋታ የምሽት 1 ሰዓት ተጠባቂ ጨዋታ ነው። ሞናኮ ከፓሪስ እንዲሁም ደግሞ አግዠር ከኦሎምፒክ ዴ ማርሴይ የሚያደርጉት የዛሬ ተጠባቂ ጨዋታ መሆናቸውንም ነገርናችሁ። ወደ ክለብ መረጃዎቻችን ስናልፍ ቅድሚያ ማንቸስተር ዩናይትድን እናያለን። ቲዮ ዋልኮት ቡድኑ የአሞሪምን አጫወት እየተረዳ ነው ሲል ሀሳቡን ሰጥቷል። የቀድሞ የመድፈኞቹ ተጫዋች የሆነው ቲዮ ዋልኮት ተጫዋቾቹ ያሰልጣኝ ሩበን አሞሪምን አጫወት እየተረዱ መሆናቸውን ነው የገለጸው። በሶስት ተከላካይ ስትጫወት ትንሽ ለየት ይላል ያለው ቲዮ ዋልኮት ሁሌም ሶስተኛ አማካይ በመሆን ወደ መሀል ሜዳ መጥቶ የሚያግዝ ተከላካይ ያስፈልጋል በማለትም ነው የተናገረው። ይህንንም የሚያደርገው ሉክ ሾው ነው የሚለው ቲዮ ዋልኮት ካሉት ተጫዋቾች ይልቅ ለዚህ ሽፋን መስጠት ይችላል ብለህ የምታምነውን እሱ ነው ሲል ነው እንዲሁ እየገለጸም የሚገኘው። ብሩኖ እንዲሁም ደግሞ ማቲያስ ኩኛ አንድ ላይ የሚሰሩ ከሆነ ያን ያህል ያስፈልጋቸዋል። ምክንያቱም አንድ ላይ መስራት ችሉ ወይም ደግሞ በሚቀጥለው እርግጠኛ አልነበርኩም ሲል ተናግሯል። ነጥረው መውጣት የሚችሉ በራሳቸው የሚተማመኑና ይህን የሚያጎለብቱ ተጫዋቾች ሲኖሩ ሲስተሙ ይሰራል እናም ሌሎች ችግሮች አይኖሩም ሲል ቲዮ ዋልኮት ስለ አሰልጣኝ ሩበን አሞሪም እንዲሁ የተናገረ ሲሆን ተጫዋቾቹም በአሁኑ ሰዓት ላይ ይህንን ነገር እጅግ በጣም እያዳበሩ እንደሚገኙ ነው እየተገለጸ የሚገኘው። ከዚህ በፊት እንግዲህ የሉክ ሾው እንዲሁም ደግሞ የሌኒ ዩሮ ኢንቨርት በማድረግ እንግዲህ የዲፌንሲቭ ሚድፊልደሩን እጅግ በጣም ሲያግዙ ተመልክተንም ነበር። ይህን ነገር የማንቸስተር ዩናይትድ ተጫዋቾች መላመዳቸውን ተከትሎ አሁን ጥሩ ለውጥ ላይ እንዳሉ እንዲሁ የተጫዋች ተናግሯል። እንዲሁም ደግሞ ሌላ መረጃን ስናክልላችሁ አርሰናል ኤምበሞን ማስፈረም ነበረበት ሲል ነው እንዲሁ ቲዮ ዋልኮት የተናገረው። ምበሞ እንደ ተጫዋች እጅግ በጣም ድንቅ ሆኗል ያለው ቲዮ ዋልኮት አርሰናል እሱን ማስፈረም የነበረባቸው ከብዙ ዓመታት በፊት ነበረም ሲል ተናግሯል። የአሁኑ ዩናይትድ በራሱ እጅጉን የሚተማመንበት የገለጸው ቲዮ ዋልኮት ጥሩ ነው መናበብ ጀምሯል ሲሉ እንዲሁ አንድ ላይ የገለጸበትንም አጋጣሚ ተመልክተናል። ዋልኮት አክሎም ዩናይትድ ሲፎካከር ማየት እንፈልጋለን፣ ለሊጉም ሆነ ለሁሉም ጥሩ ነው፣ እነርሱን ማየት አስደሳች ነው ሲል ስለ ማንቸስተር ዩናይትድ እየተናገረ ሲሆን ብሪያን ምቤሞ ግን በኦልድ ትራፎርድ ከመፈረሙ በፊት ወደ ኤምሬትስ መሄድም ነበረበት። አርሰናሎች ከዚህ ቀደም ከበርካታ ጊዜያት በፊት እሱን ማስፈረም ነበረባቸው። በአሁኑ ሰዓት ላይ ከሚገኙ ወሳኝ ተጫዋቾች መካከል አንደኛው ነው። በሳካ ቦታም ጥሩ ለውጦችን መፍጠርም ይችላል፣ በ10 ቁጥር ቦታም መጫወት ይችላል ሲል እንዲሁ መግለጽም ችሏል የቀድሞ የአርሰናል ተጫዋች የሆነው ቲዮ ዋልኮት። እንዲሁ ደግሞ እንግዲህ ከብሪያን ምቤሞ ጋር አንዳንድ መረጃዎችን ስናጋራቸው የወሩ ምርጥ ተጫዋች በእንግሊዝ ፕሪሚየር ሊግ ይፋ የተደረገ ሲሆን በማንቸስተር ዩናይትድ ቤት እንግዲህ ብሪያን ምቤሞም የወሩ ምርጥ ተጫዋች ተብሎ መመረጥ መቻሉን ነው እንዲሁ የተመለከት ነው። በአሰልጣኝ ሩበን አሞሪም የሚመሩት ማንቸስተር ዩናይትዶች የወራ ጥቅምት የወሩ ምርጥ ተጫዋቾች ይፋ ያደረጉ ሲሆን በዚህ መሰረት ካሜሩኒያው የፊት መስመር ተጫዋች ነው ብሪያን ምቤሞ የወሩ ምርጥ ተጫዋች ተብሎ መመረጥም ችሏል። ብሪያን ምቤሞ በወሩ ለማንቸስተር ዩናይትድ ባደረጋቸው ጨዋታዎች 3 ግቦችን አስቆጥሮ 1 አሲስት ማድረግ መቻሉ አይዘነጋም። የወሩ ምርጥ ተጫዋችነትም እንዲሁ በማንቸስተር ዩናይትድ ቤት ማሸነፍም ችሏል። በዚህ የውድድር ዘመን በፕሪሚየር ሊጉ ብዙ የግብ እድሎችን የፈጠሩ ተጫዋቾችን ስንመለከት እንግዲህ ብሩኖ ፈርናንዴዝ አሁንም ቢሆን በአንደኛ ደረጃነት መቀመጥም ችሏል። ቻንስ ክሬት ላይ እጅግ በጣም የላቀ አይምሮ አለው የሚባለው ፖርቹጋላዊው ብሩኖ ፈርናንዴዝ የተጫዋች እንግዲህ በአሁኑ ሰዓት ላይ በተለይም በዚህ ዓመት በማንቸስተር ዩናይትድ ቤት በዲፌንሲቭ ሚድፊልደርነት ከካርሎስ ካሴሚሮ ጋር እየተጣመረ እየተጫወተ ይገኛል። ነገር ግን አሁንም ቢሆን ከዲፌንሲቭ ሚድፊልደርነት እየተነሳ እንግዲህ ብዙ ቻንስ ክሬትድ በማድረግ እንግሊዝ ፕሪሚየር ሊግ አንደኛ ደረጃ ላይም ተቀምጧል። ሁለተኛ ደረጃ ላይ የሚገኘው የቀድሞ የማንቸስተር ሲቲ እንዲሁም የአስቶን ቪላ ተጫዋች የሆነው በአሁኑ ሰዓት ላይ በኤቨርተን የሚገኘው ጃክ ግሪሊሽ ነው። 20 ቻንስ ክሬት ማድረግ የቻለ ሲሆን የሊቨርፑል ኮዲ ጋክፖ 19 ኳሶችን ቻንስ ክሬት ማድረግም ችሏል። ሴን ሎንግስታፍ 18 እንዲሁም ደግሞ ሙሐመድ ሳላ 17 በመመዝገብ እንግዲህ እስከ 5ኛ ደረጃ ላይ መቀመጥም ችሏል። ፊል ፎደንም እንዲሁ በ17 በተመሳሳይ እንግዲህ 5ኛ ደረጃ ላይም ነው መቀመጥ የቻለው። ጀርሚ ዶኩ፣ ዲክላን ራይስ፣ ብሪያን ምቤሞ እንዲሁ ደግሞ መሐመድ ኩዱስ 16 እና 15 በመያዝ እንግዲህ የተቀመጡ ተጫዋቾችም ናቸው። ብሩኖ ፈርናንዴዝ ማግኒፊክሶ በዚህ ዓመትም እንግዲህ ቻንስ ክሬትዱ ከሱ እጅግ በጣም የላቀ እድሎችን ማንቸስተር ዩናይትድ እየተጠቀመ ባይገኝም ተጫዋቹ ግን አሁንም ያለውን ነገር እየሰጠ እንደሚገኝ ቁጥሮች ያሳያሉ ሲል ነው ይህ ጋዜጣ ይዞት መውጣትም የቻለው።
ለዩናይትድ መጫወት ስጀምር መጀመሪያ አካባቢ ትንሽ ስጋት ነበረኝ ሲል ይናገራል። ሆኖም ሁሉም ሰው እኔን በሚገርም መልኩ ነው የተቀበለኝ። ብሩኖ ፈርናንዴዝ እጅጉን ምቾት እንዲሰማኝ ካደረጉ ውስጥ ይገኝበታል ሲል እንዲሁ መናገር ችሏል። እንግዲህ በአሁኑ ሰዓት ላይ በማንቸስተር ዩናይትድ የበረኝነት ቦታ ላይ የሚገኘው ሴኔ ሎመንስ እንደ ዩናይትድ ባለ ታላቅ ክለብ ለመጫወት ራስን በደንብ ማሳየት አለበት። እስካሁን ባለው ይሄ በትክክለኛ እየሄደ ነው ብዬ አስባለሁ ሲልም ሀሳቡንም ገልጿል። ነገሮች በመጥፎ መልኩ ሲሄዱ ሁሉም ሰው እጅጉን ወደ ታች ያወርዳል፣ በተቃራኒው ነገሮች ጥሩ ሲሆኑ ደግሞ ሰማይ ይሰቅሏል። ነገር ግን እኔ ሰዎች ስለሚናገሩት ነገር ግድ አይሰጠኝም ሲል እንዲሁ ሀሳብ መግለጽም ነው የቻለው። ይህ የማንቸስተር ዩናይትድ ቁጥር 1 ግብ ጠባቂ የሆነው ሴኔ ሎመንስ ሲቀጥልም እንግዲህ በሰንደርላንዱ ጨዋታ እጅጉን ጥሩ ልጫወት እንደሚገባ እንዲሁም ራሴን ማሳየት እንዳለብኝ ተሰምቶኝም ነበር፣ ይህንን አሳክቻለሁ ሲልም ተናግሯል። በማንቸስተር ዩናይትድ ቤት የመጀመሪያ ጨዋታውን በሰንደርላንድ ጨዋታ እንግዲህ ተሰልፎ በተጫወተበት ጨዋታ በሰንደርላንዱ ጨዋታ ላይ ያን ያክል የሚያስደንቅ ሴቭ አላደረኩም፣ ነገር ግን ተረጋግቼ መረባችንን እንዳይደፈር ስጥርም ነበር። በዛ ጨዋታ ባሳየሁት ብቃትም እኮራለሁ ሲልም ተናግሯል። ማንቸስተር ዩናይትድ 5 ተከታታይ ጨዋታ ካላሸነፈ ጸጉሬን አልቆረጥም ስላለው ደጋፊ ታውቀዋለህ ተብሎም ተጠይቆ ነበር። እኔ ወደ ማንቸስተር ዩናይትድ ከመዛወሬ በፊት እሱን አውቀው ነበር። እናም እኛ ቀጣይ 2 ጨዋታዎችን አሸንፈን እሱ ጸጉሩን እንዲቆረጥ እንደምናስችለው ተስፋም አለኝ ሲሉም ተናግሯል። በሊጉ ያጋጠመኝ ትልቁ ፈተና የቆሙ ኳሶች ነው። እኔ ከዚህ በፊት ቡድኖች የቆሙ ኳስን በዚህ መልክ በቁም ነገር ሲጠቀሙ ወይም ደግሞ ሲሞክሩ ተመልክቼ አላውቅም። ይህ እጅግ በጣም አስቸጋሪ ሆኖ ተመልክቼዋለሁ ሲልም ገልጿል። ይህን ነገር መላመድ አለብኝ። ይህ ለኛ የትኛውም ግብ ጠባቂ አስቸጋሪ እንደሆነም እገምታለሁ። በዚህ ሰዓት ላይ ራሴን ለማሻሻል እሞክራለሁ ሲል ሴኔ ሎመንስ ሀሳቡንም ሰጥቷል። እንግዲህ ስለ ጸጉራሙን ደጋፊ ስለ ማንቸስተር ዩናይትድ ሲናገርም እንግዲህ የተከታታይ 5 ጨዋታዎችን በማሸነፍ ታሪክ መስራት አለብን ሲል ነው የገለጸው። አንድ ማንቸስተር ዩናይትድ ደጋፊ ክለቡ 5 ተከታታይ ጨዋታ ሳያሸንፍ ጸጉሬን አልቆረጥም ካለ 391 ቀናትም ሞልተውታል። ስለ ደጋፊው አስተያየት የሰጠው ሴኔ ሎመንስ ደጋፊው ነው ወደ ማንቸስተር ዩናይትድ ከመምጣቴ በፊት አውቀዋለሁ ሲልም እየተናገረ ሲሆን ቀጣይ 2 ጨዋታዎችን አሸንፈን ደጋፊው ጸጉሩን እንደሚቆረጥ ተስፋም አድርጋለሁ ሲል እንዲሁ ገልጿል። የማንቸስተር ዩናይትድ ግብ ጠባቂ የሆነው ሴኔ ሎመንስ ዛሬ ማንቸስተር ዩናይትድ እንግዲህ 12 ሰዓት ላይ በሲቲ ግራውንድ ከኖቲንጋም ፎረስት ጋር የሚያደርገው ከባድ ጨዋታም ይጠበቃል። በአሰልጣኝ ሾን ዳይሽ እየተመራ እንግዲህ ኖቲንጋም ፎረስት ሁለተኛ የእንግሊዝ ፕሪሚየር ሊግ ጨዋታውን ያደርጋል። ሾን ዳይሽ እንዲሁ በሜዳቸው ደግሞ የመጀመሪያ ጨዋታቸውን በሲቲ ግራውንድ የሚያደርጉም ይሆናሉ። አሰልጣኝ ሩበን አሞሪም ይህን ጨዋታ ለማሸነፍ እንሄዳለን፣ ከዚህ በፊት ይህንን ሜዳ እንግዲህ ተሸንፈንበታል፣ በዚህ ዓመት ማሸነፍ አለብን ሲሉ በፕሬስ ኮንፈረንሳቸው መናገራቸውንም እናስታውሳለን። አሰልጣኝ ሩበን አሞሪም እንግዲህ 1 ዓመት በሚሞላቸው በዚቹ ስቴዲየም የመጀመሪያ ዓመታቸውን ሲያከብሩ እንግዲህ በድል ለማሸነፍ ወይም ደግሞ በድል ለመመለስ እንዲሁ እንዳቀዱም ነገር ግን ጨዋታው ከባድ እንደሚሆንም ማስረዳትም ችለውም ነበር። ወደ አርሰናል መረጃዎቻችን ስናልፍ ደግሞ ሚኬል አርቴታ ጨካኝ መሆን አለብን ሲል ነው የተናገሩት። የመድፈኞቹ ዋና አሰልጣኝ ሚኬል አርቴታ ቡድናቸው ትልቅ ነገሮችን ካለመ ምህረት የለሽ መሆን እንዳለበትም አሳስበዋል። የምንፋለምባቸውን ሁሉም ውድድሮች ማሸነፍ ከፈለግን ግዴታ ጨካኝ መሆን አለብን ሲሉ ሚኬል አርቴታ ቡድናቸውንም መክሯል። ስለ ዋንጫ ፉክክሩ የተጠየቁት አርቴታ ደረጃው ከመቼውም ጊዜ በላይ እያደገ ነው፣ ከአመት አመት ከፍ እያለ ነው ሲሉም ተናግሯል። ከትልቅ ቡድኖች ጋር ያደረግናቸውን ጨዋታዎች መልሼ ሳያቸው ነጥብ የወሰድንባቸውም ያጣናባቸውም በጥንቃቄን ነገሮች ናቸው ሲሉ ነው አሰልጣኝ ሚኬል አርቴታም የተናገሩት። ሲቀጥሉም እንግዲህ ጋብሪኤል ማርቲኔሊ ከቡድን ስብስብ ውጪ ነው ሲሉም ነው ስለ ዛሬው ጨዋታም የተናገሩት። የመድፈኞቹ ዋና አሰልጣኝ ሚኬል አርቴታ ጋብሪኤል ማርቲኔሊ አሁንም ከቡድን ስብስብ ውጪ መሆናቸውን እንዲሁ አረጋግጠዋል። ማርቲኔሊ መቼ እንደሚመለስ እስካሁን አናውቅም፣ ነገር ግን የዛሬው ጨዋታ ለሱ ይፈጥንበታል ሲሉም ተናግሯል። በሌላ በኩል የተከላካይ ስፍራ ተጫዋች የሆነው ዊሊያም ሳሊባ ለጨዋታው መድረሱን አይተን እንወስናለን ሲሉም ነው የተናገሩት። እንዲሁም ጋብሪኤል ጂሰስ፣ ማርቲን ኦዴጋርድ፣ ኖኒ ማዱኬ፣ ካይ ሃቨርትስ በአሁኑ መንገድ መሻሻል ካሳዩ በቅርቡ እንደሚመለሱ አሰልጣኙም አረጋግጧል። ወጣቱ የአርሰናል ተጫዋች የሆነው ኢታን ንዋኔሪ ከብራይተኑ ጋር ባለፈው ምሽት ስላገኙት ድል ሲናገሩ እንግዲህ ቡድኑ በጣም በጥሩ ሁኔታ መጫወቱንም ገልጿል። ሙሉ ለሙሉ አዲስ 11 ተጫዋቾች ቢሰለፉም በአንድነት ተሰባስበው መጫወቱንም ቀጥለዋል። ምንም እንኳን አንዳንዴ ቢቸገሩም በመጨረሻ ግን ውጤቱን ማስመዝገባቸውንም እንዲሁ አረጋግጠዋል ሲሉ ነው የተናገሩት። ኢታን ንዋኔሪ ያስቆጠረው ጎል ከቡድኑ ጓደኛው ማይክል ሉዊስ ስኬሊ ከልጅነት ጀምሮ በነበራቸው ጥሩ ግንኙነት የመጣ መሆኑን ነው የገለጹት። በኤምሬትስ ስቴዲየም ጎል ማስቆጠር ሁልጊዜ በጣም ጥሩ ስሜት እንደሚሰጠው ተናግሯል። ይህ ድል ወደ ፕሪሚየር ሊግ እንዲሁም ደግሞ ሻምፒየንስ ሊግ ጨዋታዎች ሲገቡ ጥሩ መነሳሳትን እንደሚሰጣቸው ያሳምናሉ ሲል ነው አሰልጣኙ መናገሩም የቻሉት። ስለ ዋንጫ ውድድሩ እንግዲህ ሚኬል አርቴታ ሲናገሩ ፉክክሩ ከመቼውም ጊዜ
የበለጠ እየጨመረ ነው። ከአመት ወደ አመት የተሻሻሉ አሰልጣኞች እንዲሁም ተጫዋቾች አሉ። እናም ከትላልቅ ቡድኖች ጋር የሚጫወቱ ጨዋታዎችን ስንመለከት ማሸነፍ ወይም ደግሞ ነጥብ መንጥለው በትናንሽ ዝርዝሮች መሆኑን ተረድቻለሁ ሲሉ አሰልጣኙ እንዲሁ የገለጸ ሲሆን አሰላለፉን መምረጥ አሁን ላይ በራስ ውስጥ በጣም ከባድ ክፍል ነው ወይ ተብሎ ተጠይቆም ነበር። ሚኬል አርቴታም ሲናገሩ አይ ያንን ማለት አልችልም፣ በጣም አስቸጋሪው ነገር አንዳንድ ተጫዋቾች እንዳይሳተፉ የሚያደርግ ውሳኔ ማድረግ ሲኖርብኝ ነው። እናም አሁን ላይ ይህንን ጉዳይ በጣም በአዎንታዊ በሆነ መንገድ እንደምናስተናግደው ነው ሲሉ እንዲሁ ገልጿል። ስለ ግጥሚያዎችም ዝግጅትም ተጠይቆም ነበር። ሚኬል አርቴታ ሲመልሱም ስለ ግጥሚያዎች የምናደርገው እያንዳንዱ ውሳኔ ለኔ ለተጫዋቾቹ እንዲሁም ደግሞ ለደጋፊዎቹ ጥቅም መሆንም አለበት ሲሉም ነው ማስረዳትም የቻሉት። በአሁኑ ሰዓት ላይ ማሸነፍና ማሸነፍ ብቻ ነው ራዕያችን፣ የመጨረሻ ግባችን ደግሞ ዋንጫዎችን ማንሳት ነው። ሁሉንም ዋንጫዎችን ማንሳት ፍላጎትም አለን ሲሉ የገለጸ ሲሆን ሚኬል አርቴታ ሲቀጥሉ አዎ ፍጥነታችንን መጠበቅ እንዲሁም ደግሞ መሪነታችንን ማስጠበቅ አለብን። በእያንዳንዱ ግጥሚያ የምናሳየው ትኩረት፣ ጉጉት እንዲሁም ደግሞ ምኞት አስፈላጊ ነው። ምክንያቱም እያንዳንዱ ግጥሚያ የተለያዩ ፈተናዎች ይዞ ይመጣል ሲሉም ተናግሯል። ሚኬል አርቴታ የምናሳተፍባቸው ውድድሮች ሁሉ ማሸነፍ ከፈለግን ምህረት የለሽ መሆን አለብን። ይህንን ደጋግሜ ማስታወስ አለብኝ ለተጫዋቾች ሲሉም ነው አሰልጣኝ ሚኬል አርቴታ ከፕሬስ ኮንፈረንሳቸው በፊት እንግዲህ እንዲሁ መናገር የቻሉት። አሰልጣኝ ሚኬል አርቴታ ዛሬ ከሜዳቸው ውጪ ከበርንሌ ጋር የሚያደርጉት ጨዋታም ይጠበቃል። አመሻሽ 12 ሰዓት ላይ የሚደረግ ጨዋታ ነው። ይህም ጨዋታ ጨዋታ እንግዲህ እንድታዩ ጋብዝ ናቸው። የተወደዳችሁና የተከበራችሁ አድማጮቻችን ወደ ሊቨርፑል ደግሞ ስናመራ ሊቨርፑል የመሃል ሜዳ ተጫዋች የሆኑትን አዳም ዋርተን እንዲሁ ደግሞ ኤሊዮት አንደርሰንን ለማስፈረም እቅድም ይዟል። ኖቲንጋም ፎረስት ኤሊዮት አንደርሰንን ከ100 ሚሊዮን ፓውንድ በላይ ለጥፈውበታል የሚሉ መረጃዎችን ስካይ ስፖርት ይዞት መውጣትም ችሏል። በዚህ አመት እንግዲህ እየታዩ ከሚገኙ ተጫዋቾች መካከል እንግሊዛዊው ተጫዋች ኤሊዮት አንደርሰን በእንግሊዝ ፕሪሚየር ሊግ እየደመቀም ይገኛል። ሌላኛው የክሪስታል ፓላስ ተጫዋች የሆነው አዳም ዋርተን ነው። እነዚህ ሁለቱ እንግሊዛዊ ተጫዋች እንግዲህ በእንግሊዝ ፕሪሚየር ሊግ እየደመቁ እያሸበረቁ እየሄዱ ይገኛሉ። በርካታ ተጫዋቾችም እንግዲህ ራሳቸውን ማሳየት በሚፈልጉበት በእንግሊዝ ፕሪሚየር ሊግ የደመቁ ሲሆን እንደ ማንቸስተር ዩናይትድ፣ ቼልሲ፣ ማንቸስተር ሲቲ የመሳሰሉ ክለቦች እንግዲህ እንደዚህ አይነት ተጫዋቾችን እያደኑም ይገኛሉ። አዳም ዋርተን እንግዲህ ከማንቸስተር ሲቲ፣ ከሊቨርፑል እንዲሁም ከሌሎች ክለቦች ጥሪ ወይም ደግሞ ፍላጎት እያሳዩም ይገኛሉ። ሊቨርፑልም ይህንኑ ተጫዋቾችን እንግዲህ ፍላጎት ውስጥ ማካተት መቻሉ ነው የተገለጸው። አሰልጣኝ አርኔ ስሎት ሪያን ግራቨንበርች የትላንትናው ልምምድ አካል እንደነበረ ቡድኑም የሚመለስ መሆኑን ነው የገለጹት። አሰልጣኝ አርኔ ስሎት በኢዛክ በጉዳቱ ምክንያት ዛሬ ከአስቶን ቪላ ጋር የሚያደርጉት ጨዋታ እንደሚያመልጠው እንዲሁ ማረጋገጥ ችሏል። በፕሬስ ኮንፈረንሳቸው ካነሷቸው ሀሳቦች መካከል እንግዲህ በጣም በራስ መተማመን የሚሰጠኝ ነገር የተጫዋቾቹ ጥራት እንዲሁም ደግሞ የሚፈጥሩት የጎል እድሎች ብዛትም ነው። ይህ ደግሞ እስካሁን ካስቆጠርናቸው የጎል እድሎች እንዲያስቆጥሩ እያደርጋቸዋል ሲሉም ገልጸዋል። አሰልጣኝ አርኔ ስሎት ካለፈው ስር ስለ መማሩ ሲናገሩም እንግዲህ ምናልባት መማር ያለብኝ ቆይቼ ነው በዋናነት ያተኮርኩት አንዴ መቀየርና እንዲሁም ደግሞ የወሰንኳቸው ውሳኔዎች መገምገም እንደምችል ነው። ትኩረቴ ወደ ኋላ መመልከትም አይደለም። ቅዳሜ ጥሩ አፈዛዛም እንዴት ማግኘት እንደምንችል ነው መማርም ያለብን። ያለንም ቆይታም ይህንን ይወስኗል። ትኩረት በወደፊቱ ላይ እንዲሁም ደግሞ ከአስቶን ቪላ ጋር ጥሩ ውጤት እንዲሁም አፈዛዛም እንዴት ማግኘት እንደምንችል ላይ ነው ሲሉ ነው ሀሳባቸውንም መግለጽም የቻሉት። አርኔ ስሎት እንግዲህ ስለ ኮንትራት እድሳትም ተጠይቀው ነበር። ይህ የምጠብቀው የመጨረሻ ጥያቄ ነው። ትኩረቴ ሙሉ በሙሉ ሊቨርፑልን ወደ ድል መመለስ ነው። የውል ንግግር ካለ እዚህ አንነጋገርበትም። መጀመሪያ እንደገና ማሸነፍ መጀመር አለብን ሲሉ ስለ ውላቸውም እንዲሁ መናገርም ችሏል። አንዳንድ ነገሮችን ማስተካከል አለብኝ ሲሉ ነው አሰልጣኙ መናገርም የቻሉት። እንዲሁም ሲቀጥሉ የተወሰኑ ሌሎች ነገሮችን መፍታትም አለብን። ምን ማሻሻል እንዳለብን ብናገር ሰዎች ሰበብ እየፈጠርክ ነው ይሉኛል። ስለዚህ በተሻለ ሁኔታ ምን ማድረግ እንዳለብኝ ለመፍታት የተወሰኑ ነገሮችን መፍታት አለብን ማለት የተሻለ ነው ሲሉም ነው የተናገሩት። አሰልጣኝ አርኔ ስሎት ስለ አስቶን ቪላ ጥሩ አቋምም ተናግረውም ነበር። እነሱ ያሉበት መንገድ እኛ ካደረግናቸው የተሻለ ነው። በመጀመሪያ ላይ ካላሸነፍ ሰዎች አንድ አይነት ቡድን አይደለም ይሉሃል፣ ታሸንፋለህ፣ ከዛ እንደገና ተገላብጦሽ ይሆናል። ከአርሰናል በስተቀር አብዛኞቹ ቡድኖች በተመሳሳይ ነጥብ ላይ ናቸው ያሉት ሲሉም ገልጿል። ይህ ደግሞ ፕሪሚየር ሊጉ ከባድ መሆኑንም ያሳያል። የአስቶን ቪላ ምልክቶች ማየት ትችላለህ። የአጨዋወት ስልታቸው በጣም ጥሩ ነው፣ መሸነፍ አልለመዱም ሲሉ ነው እንዲሁ መናገርም የቻሉት። ይህም ጨዋታ ለእኛም ከባድም ሊያደርገው ይችላል ሲሉ አሰልጣኝ አርኔ ስሎት መናገራቸውንም ተመለከተን። ዛሬ እንግዲህ ምሽት 5 ሰዓት ላይ የሚጠበቅ ጨዋታም አለ። ይህም ጨዋታ በአንፊልድ ሮድ ስቴዲየም አስቶን ቪላን የሚያስተናግዱበት ተጠባቂ ጨዋታ ነው። የጨዋታ እንግዲህ አሰልጣኝ አርኔ ስሎት ተከታታይ ሽንፈታቸውን ወደ ድል ለመመለስ እንዲሁም ደግሞ አስቶን ቪላዎች ደግሞ ተከታታይ ድላቸውን ለማስቀጠል የሚያደርጉት ከፍተኛ ጥረትም ላይ የተመረከዘ መሆኑን ነው የተመለከትነው። ይህን ፕሬስ ኮንፈረንስ የሰጡት አሰልጣኝ አርኔ ስሎት በዚህ የተነሳ ያደረጉት ያለፉትን ጨዋታዎች እንግዲህ በማስመልከት ነው የዚህን ጨዋታ ፕሬስ ኮንፈረንስ እንዲሁ አያይዘው መስጠትም የቻሉት።
በማንቸስተር ሲቲ ቤት ፔፕ ጋርዲዮላ እንግዲህ አንዳንድ ሀሳባቸውንም አንስተው ነበር። ፔፕ ጋርዲዮላ ጉርሻቸውን ለሰራተኞች ነው የሚያከፋፍሉት የሚሉ መረጃዎች እየሰማን እንገኛለን። ጓንቱን የሰቀለው የቀድሞ የማንቸስተር ሲቲ ግብ ጠባቂ ስኮት ካርሰን ፔፕ ጋርዲዮላ የክለቡን ሰራተኞች እንዴት እንደሚያነሳሱ ነው የገለጹት። ሊጉን ወይም ደግሞ የትኛውንም ዋንጫ ስናሸነፍ ፔፕ ጋርዲዮላ ጉርሻውን ለሁሉም ሰራተኞች ነው የሚያከፋፍለው ሲል ስኮት ካርሰንም ተናግሯል። አክሎም ማንቸስተር ሲቲ ሊጉን ሲያሸንፍ የተሰጠውን የሊግ ጉርሻ ለምግብ አብሳዮች ጨምሮ ለሁሉም ሰራተኞች ሰጥቷቸዋል ሲሉም ገልጿል። ፔፕ ጋርዲዮላ ሰራተኞች የተሻለ ስራ እንዲሰሩ ሁልጊዜም እነሱን ማነሳሳትም ይፈልጋል ሲል ነው የተናገረው። ኦማር ማርሙሽ ግብጽ ከአፍሪካ ዋንጫ በፊት ከናይጄሪያ ጋር ባደረገችው የወዳጅነት ጨዋታ ላይ የመጫወት እድሉ አናሳ መሆኑ ነው እየተገለጸ የሚገኘው። ይህ የአሰልጣኝ ሆሳም ሀሰን ፍላጎት ቢሆንም ማንቸስተር ሲቲ በተያዘው ቀን ከክሪስታል ፓላስ ጋር ጨዋታም አለው። ኦማር ማርሙሽ ከጨዋታው በኋላ ታህሳስ 21 እንዲሁም ደግሞ እስከ ጥር 18 ለሚካሄደው የአፍሪካ ዋንጫ ማንቸስተር ሲቲን ለቆ ይሄዳል ተብሎም ይጠበቃል። በቼልሲ ቤት ደግሞ የምንመለከታቸውን መረጃዎች ስናይ ኤንዞ ማሬስካ ሊያም ዴላፕ ይቅርታ ጠይቋል ሲሉም ተናግሯል። የሰማዮቹ ዋና አሰልጣኝ የሆኑት ኤንዞ ማሬስካ ሊያም ዴላፕ ለተመለከተው ቀይ ካርድ ቡድኑን ይቅርታ እንደጠየቀ ነው የገለጹት። ስለ ሊያም ዴላፕ ማውራት አልፈለገም፣ ስህተት መስራቱን ያውቃል፣ ታሪኩ ተዘግቷል ሲሉ ኤንዞ ማሬስካ እየተናገሩ ሲሆን በፕሬስ ኮንፈረንሳቸው ላይ አክሎም እሱ ከጨዋታው በኋላ መልበሻ ክፍል ውስጥ ሁሉንም ሰው ይቅርታ ጠይቋል ሲሉም ተናግሯል። ረጅም የእጅ ውርወራዎችን እንዴት መላመድ እንዳለብን እንዲሁም መከላከል እንዳለብን እየሰራንም ነው ሲሉ ነው ያገለጹት። በሌላ በኩል አሰልጣኙ እንግዲህ ሲናገሩ ዣኦ ፔድሮ፣ ሞይሴስ ካይሴዶ እንዲሁም ደግሞ ኤንዞ ፈርናንዴዝ ለዚያው የቶተናም ጨዋታ ዝግጁ እንደሆኑ ማረጋገጥም ችሏል። ጆን ኦቢ ሚኬልም ይናገራል። ትሬዲንግ አይሰራም ካየኋቸው ሰነፍ ተጫዋቾች መካከል አንዱ ነበር። ከዛ ግን የሳምንቱ መጨረሻ ላይ መጥቶ የጨዋታው ኮከብ በመባል ይመረጣል ሲል እንዲሁ ስለ ቀድሞ ተጫዋች እንግዲህ ሀሳቡንም ሰጥቷል። ቼልሲ እንዲሁም ደግሞ ማንቸስተር ሲቲ የቪኒሲየስ ጁኒየር ሁኔታ እየተከታተለው እንደሆነ ስኮር 365 እየዘገበም ይገኛል። በእርግጥ በአሁኑ ሰዓት ላይ ሪያል ማድሪድ ቤት የተፈጠረው ቁርሾ መዘጋቱን አሰልጣኝ ዣቪ አሎንሶ እየገለጹ ሲሆን አሁንም ቢሆን ቪኒሲየስ ጁኒየርን እንግዲህ የእንግሊዝ ክለቦች በበርካቶቹ እየተፈለገም ይገኛል። ኤንዞ ማሬስካ እንግዲህ በፕሬስ ኮንፈረንሳቸው ካነሷቸው ሀሳቦች መካከል ስለ ዲሲፕሊን ችግርም እንዲህ በማለትም መልሰውም ነበር። የምናያቸውን አንዳንድ ቀይ ካርዶች ማስረታት የምንችል ይመስለኛል ሲሉም ገልጿል። እንዲሁም ደግሞ ኤንዞ ማሬስካ ስለ ዲሲፕሊን ችግሮች ውስጥም ሲናገሩ ይህም ልንማርበት እንዲሁም ደግሞ የተሻለ መስራት ያለብን ነገር ነው። በእርግጥ ምንም ጥርጥር የለውም ለወደፊቱ ነገር የተሻለ ነገር እናደርጋለን ሲሉ የተናገሩ ሲሆን አንዳንድ ነገሮችን በራሳችን ማስተካከልም አለብን፣ ቅጣቶችንም እንደምንፈጥር ወይም ደግሞ እንደምንቀጣ ተናግረናል። ይህንንም ተከትሎ አንዳንድ ለውጦችንም እየተመለከተን እንገኛለን፣ በእርግጥም እንመለሳለን ሲሉ አሰልጣኝ እንዲሁ ተናግሯል። ኤንዞ ማሬስካ ስለ ሞይሴስ ካይሴዶ፣ ኤንዞ ፈርናንዴዝና ዣኦ ፔድሮ ሲናገሩ ለቶተናም ሆትስፐር ለመጫወት ሙሉ ዝግጅቱ ናቸው ሲሉም ተናግሯል። ኤንዞ ማሬስካ በቼልሲ የግራ መስመር ተጫዋቾች ላይ እንግሊዝ ሲገልጹም ሁሉም ማለትም ጋርናቾ እንዲሁም ደግሞ ጄሚ ጊተንስ በየቀኑ የምንሰራው ስራ እየተላመዱ ነው፣ ሁሉም በጣም ጥሩ እየሰሩም ይገኛሉ። ይህን ነው ከክንፍ አጥቂዎቻችን የምንፈልገው፣ ጎል ማስቆጠር እንዲሁም ደግሞ አሲስት ማድረግ። ሁለቱም በጣም ጥሩ እየሰሩ መሆኑን በጥሩ ሁኔታ እንዳደረጉ እየተመለከተን እንገኛለን። ስለዚህም አንዱን ወይም ደግሞ ሌላኛውን መምረጥ እንችላለን፣ ይህ አሳሳቢ ጉዳይ አይደለም ሲሉ ስለ ክንፍ ቦታም ተናግሯል። ስለ ኮል ፓልመርም ሲናገሩ እንግዲህ በቁርስ ጊዜ በምግብ ቤቱ አገኘሁት፣ እንዲህ አልኩት በአንድ ሳምንት ውስጥ ትመለሳለህ። እርሱም እየሳቀ ነበር። የኮልም እቅድ በትክክል ተመሳሳይም ነበር። እኛ እስኪመለስ እጅግ በጣም እንጠብቃለን። የሱ መቀነስ ብዙ ነገሮችን ያሳጣናል፣ የሱ መምጣት ደግሞ ብዙ ነገሮችንም ይሰጠናል ሲሉ እንዲሁ ገልጿል። ኤንዞ ማሬስካ ስለ ቆሙ ኳሶች ጎል ከማስተናገድ ጋር በተያያዘ ሲናገሩም እንግዲህ የቆመ ኳስ ላይ ጎል ስናስቆጥር እንዲሁም ደግሞ የጎል እድልን ስንፈጥር ልናስተናግድም የምንችልበትም እድሎች አሉ። ምክንያቱም ምክንያት የሆኑ ደግሞ ጎል ስናስተናግድ አየር ላይ ኳስ ጠንካራ ስላልሆነ ነው፣ ለመከላከል በጣም ከባድ የሆነ እንቅስቃሴ ላይ ሁሌ እንገኛለን። እነዚህ ነገሮች ማሻሻልም አለብን ሲሉ ኤንዞ ማሬስካ በፕሬስ ኮንፈረንሳቸውም ተናግሯል። የሪያል ማድሪድ መረጃዎቻችንን ስንመለከት ደግሞ ቪኒሲየስ ጁኒየር አይቀጣም፣ ጉዳዩ ተዘግቷል ሲሉ አሰልጣኝ ዣቪ አሎንሶም ተናግሯል። የሪያል ማድሪድ ዋና አሰልጣኝ ዣቪ አሎንሶ ከቪኒሲየስ ጁኒየር ጋር የነበረው ጉዳይ መዘጋቱን ነው የገለጹት። ሮብ ከሁሉም ጋር ውይይት አድርገናል። ቪኒሲየስ ጁኒየርም በግል ተናግሮ ጥሩ ባህሪ አሳይቷል፣ ነገሩ መስመርም ይዟል ሲሉ አሰልጣኙ እየተናገሩ ሲሆን በቀጣይ ይቀጡት እንደሆነ የተጠየቁት አሰልጣኝ ዣቪ አሎንሶ አይቀጣም፣ ለበቀል ቦታ የለንም፣ በኔ በኩል ነገሩ ተዘግቷል ሲሉም ነው የተናገሩት። ቪኒሲየስ ጁኒየር በማህበራዊ ትስስር ገጹ ባሰፈረው የይቅርታ መልእክት የአሰልጣኙም ስም አልጠቀሰም ነበር። አሰልጣኙም ሲናገሩም ዋጋ ያለው እንዲሁም ደግሞ አዎንታዊ መልእክት ነው፣ ከልቡ መናገርም አሳይቷል፣ የተናገረው አስፈላጊ ነገር ነው፣ እናም በመልእክቱ ደስተኛ ነኝ በማለትም ነበር እንዲሁ መናገርም የቻሉት።
ፍራንኮ ማስታንቱኖ አዲሱን የውድድር ዓመት ከሪያል ማድሪድ ጋር በአስደናቂ አቋምም ጀምሯል። ዣቪም ገና ከጀምሮ ይህንን አርጀንቲናዊ ታዳጊ ላይ እምነትን በመጣል በቋሚ አሰላለፍ ውስጥ በማካተት ከሪቨር ፕሌት የመጣበትን የዝውውር ዋጋ እንደሚያስቆጭ እንዳልሆነ እንዲሁም ደግሞ ተጫዋቹ ጠንካራ እንደሆነ አሳይቷል። የመጀመሪያ ጎሎቹን ሌቫንት ላይ አስቆጥሮ በክለቡ ታሪክ በትንሽ እድሜ ለሪያል ማድሪድ ግብ ካስቆጠረ ከተዋሃደ ተጫዋቾች መካከል አንዱ መሆኑንም እንዲሁ ማሳየትም ችሏል። ሆኖም ግን ፍራንኮ ማስታንቱኖ ጥሩ አጀማመር ቢያሳይም ቤሊንጋም እንዲሁም ካማቪንጋ ከጉዳት አገግመው ወደ ቋሚ አሰላለፍ ሲመለሱ የዚህ ታዳጊ ሚና መቀነሱ ነው የተገለጸው። እንደ አትሌቲኮ ጁቬንቱስ እንዲሁም ደግሞ ባርሴሎና ባሉ ትላልቅ ጨዋታዎች ላይ አሎንሶ ከፍራንኮ ይልቅ ልምድ ባላቸው ተጫዋቾች ላይ መታመንንም መርጧል። ከአትሌቲኮ በተደረገው የደርቢ ጨዋታ ላይ ተቀይሮ በመግባት ጨዋታው ላይ ፍሰት ሙሉ ለሙሉ ቢለውጥም ቤል ክላሲኮ በፍልሚያው ላይ ተመሳሳይ ዣቪ ቀይሮ ወደ ሜዳ ያስገባዋል ተብሎ ቢጠበቅም በምትኩ ብራሂም ዲያዝን መጫወትንም መርጧል። ሆኖም እንደ ማርካ ሪፖርት ከሆነ ዣቪ አሎንሶ ምንም እንኳን ማስታንቱኖን አሁን ላይ አለመጠቀሙ ተጫዋቹ ላይ በራስ መተማመን ስሜት ስላጣ ነው ማለት እንዳልሆነ የጻፈ ሲሆን እንደ ዣቪ አሎንሶ ንግግር ይህ የተደገበረ ያለው የተጫዋቾች ሪሳይክል ፖሊሲ እንዳልሆነ ነው የተገለጸው። ማስታንቱኖ አሁንም በክለቡ ተወዳጅ ተጫዋች ነው። እናም በዛሬው የቫሌንሺያ ጨዋታ ላይ በድጋሚ ራሱን ለማሳየት እድሉን ሊያገኝ ይችላል ሲል ማርካ እንዲሁ ይዞት የወጣው መረጃንም ተመለከትን። ፕሬዚዳንት ፍሎሬንቲኖ ፔሬዝ በአሰልጣኝ ዣቪ አሎንሶ እንዲሁም ቪኒሲየስ ጁኒየር መሃል በተፈጠረው ጉዳይ ምንም አይነት አቋም አልያዙም። ይልቁንስ ጉዳዩን አሰልጣኙ በሰላም እንዲፈታው ነው የጠየቁት ሲል እንዲሁ መረጃንም አሳይቷል። ዣቪም በበኩሉ በሁለቱ መካከል ስብሰባ እንዲደረግ አልጠየቀም። እሱም የመረጠው መንገዱን እጅግ በጣም ጥሩ አድርጎ ተመልክቶታል ሲሉ መረጃዎች በስፋት እያመላከቱን ይገኛሉ። እነዚህ ሁለቱ ሰዎች እንግዲህ አሁን ላይ ጥሩ ለውጦችን እያሳዩም ይገኛሉ። ፍሎሬንቲኖ ፔሬዝም ሲናገሩ መባፔ ስላለን ደስተኞች ነን ሲሉም እንዲሁ በትላንትናው ዕለትም ገልጿል። የወርቅ ጫማውን በድጋሚ ማሳካት እፈልጋለሁ ሲል ደግሞ ኪሊያን መባፔ ነው የተናገረው። የሪያል ማድሪዱ የፊት መስመር ተጫዋች የሆነው ኪሊያን መባፔ ባለፈው የውድድር ዘመን ያሸነፈው የወርቅ ጫማን ተቀብሏል። ኪሊያን መባፔ ባለፈው የውድድር ዘመን በላሊጋው 31 ጎሎችን ያስቆጠሩ መሆኑንም ይታወሳል። በድል ዝግጅቱ ላይ ንግግር ያደረገው ኪሊያን መባፔ ሽልማቱን በመቀበሌ በጣም ተደስቻለሁ፣ እኔ በጣም አስፈላጊ ነው ሲልም ተናግሮም ነበር። አክሎ የወርቅ ጫማውን በድጋሚ እንደማሳካት ተስፋም አድርጋለሁ፣ ጥሩ ጅማሬ እናሳያለን ሲሉ እንዲሁ ገልጿል። ያለ ቡድን አጋሮቼ ይህን ሽልማት ማሸነፍ አልችልም ነበርም ሲሉ እንዲሁ መባፔ የተናገሩ ሲሆን የክለቡ ፕሬዚዳንት የሆኑት ፍሎሬንቲኖ ፔሬዝ በበኩላቸው መባፔ በቡድናቸው በመኖሩ በጣም ደስተኛ ነን ሲሉም ገልጸዋል። አክሎም በርሱ ኮርቻለሁ፣ ለዚህ ሽልማት እንኳን ደስ አለ በማለትም ነበር መናገርም የቻሉት። ፔፕ ጋርዲዮላ ለአሰልጣኝ አርኔ ስሎት ምላሽ አልሰጥም ሲሉ ነው የተናገሩት። ሮድሪ ሲመለስ እኛን ማሸነፍ ይከብዳልም ሲሉ ተናግሯል። የማንቸስተር ሲቲው ዋና አሰልጣኝ የሆኑት ፔፕ ጋርዲዮላ አሰልጣኝ አርኔ ስሎት ለሰጡት አስተያየት ምላሽ መስጠት አልፈልግም በማለትም ተናግሯል። አሰልጣኝ አርኔ ስሎት ከቀናት በፊት ማንቸስተር ሲቲ ቁልፍ ተጫዋቾቻቸውን ባያሳልፉ ያለው ስብስብ ምርጥ ነው በማለትም ተናግሮም ነበር። አሰልጣኝ አርኔ ስሎት አስተያየታቸው ከጋዜጠኞች የጠየቁት ፔፕ ጋርዲዮላ ይቅርታ የዜና ርዕስ ከኔ አታገኙም ሲሉም ነበር መመለስም የቻሉት። ስለ ቡድን ያነሱት ፔፕ ጋርዲዮላ ሮድሪ ወደ ሙሉ አቋሙ ሲመለስ እኛን ማሸነፍ ከባድ ይሆንባቸዋል፣ ሁሉም እኛን ማሸነፍ ይከብዳቸዋል ሲሉ ነበር እንዲሁ መግለጽም የቻሉት። ይህን ነገር በሚቀጥሉት ጊዜያት ትመለከቱታላችሁ ቃል ገባላችኋለሁ ሲሉ እንዲሁ መናገራቸው ነው የተገለጸው። ሮድሪ በቀጣይ ጨዋታ ወደ ሜዳም ይመለሳል ሲሉ መናገራቸውም እንዲሁ አያይዘውም ተናግሯል። ሮድሪ ለጨዋታው ዝግጁ ነው፣ ነገር ግን በቋሚነት ይሰለፍ አይሰለፍ አላውቅም ሲሉ ፔፕ ጋርዲዮላ እየተናገሩ ሲሆን በሌላ በኩል የፊት መስመር አጥቂው ኤርሊንግ ብሮት ሃላንድ ለጨዋታው ዝግጁ መሆኑን እንዲሁ መጠቆምም ችሏል። ፖግባ በድጋሚ ጉዳትም እንዳጋጠመው ተገለጸ። ፈረንሳያዊ የሞናኮ ተጫዋች የሆነው ፖል ፖግባ በትላንትናው ዕለት የሞናኮ ልምምድ አለመሳተፉ ነው የተገለጸው። ፖል ፖግባ ትላንትና በነበረ ልምምድ ላይ የቁርጭምጭሚት ጉዳት እንዳጋጠመው ፈረንሳያዊ መገናኛ ብዙሃንም ዘግቧል። ፖል ፖግባ ሞናኮ ዛሬ ከፓሪስ ጋር በሚያደርገው ጨዋታ ላይ ወደ ሜዳ ይመለሳል ተብሎ እየተጠበቀ ሲሆን ይሁን እንጂ ፖል ፖግባ በዛሬው ጨዋታ ይሳተፋል ተብሎ እንደማይጠበቅ እንዲሁ ተነቧል። ይህም ተጫዋች ምናልባትም እንግዲህ ወደ ሜዳ የሚመለስበት ጉዳይ አሁንም ያሳሰበ ጉዳይ ሲሆን ምናልባትም እንግዲህ ሌላ ችግሮችም ሊፈጠርበት የሚችልበት እድል እንዳለ መረጃዎች በስፋትም ያመላክታሉ። እጅጉን የተወደዳችሁና የተከበራችሁ የአሁኑ ስፖርት አድማጭ ተመልካቾቻችን ለዛሬ የነበረን ስፖርታዊ መረጃዎቻችን ይህንን እየመስሉ ነበር። ፕሮግራሞቻችንን እንዴት አያችኋቸው? ሀሳብ አስተያየታችሁን ኮሜንት ቦክስ ላይ ልታጋሩን ትችላላችሁ። ዛሬ ታላላቅ የአውሮፓ ሊግ ጨዋታዎች የሚደረጉ ይሆናሉ። ከእንግሊዝ ፕሪሚየር ሊግ እስከ ፈረንሳይ ሊግ 1 የሚደረጉ ጨዋታዎችን በስፋት እንደነገርናችሁ እንግዲህ ተስፋም እናደርጋለን በእነዚህ ጨዋታዎች እንድትዝናኑ ነው እንዲሁ ሀሳባችንን የምንሰጠው። ዛሬ የሚጠበቁ ጨዋታዎችን ለማስታወስ ያክል አመሻሽ 12 ሰዓት ላይ በእንግሊዝ ፕሪሚየር ሊግ
ሊግ በ10ኛ ሳምንት መርሃ ግብር ከሚጠበቁ ጨዋታዎች መካከል በሲቲ ግራውንድ ኖቲንጋም ፎረስት ከማንቸስተር ዩናይትድ ይጫወታሉ። በርንሌይ ከአርሰናል እንዲሁ በተመሳሳይ የሚደረግ ጨዋታ ነው አመሻሽ 12 ሰዓት ላይ። እንዲሁ ደግሞ ምሽት 2 ሰዓት ተኩል ላይ ቶተንሃም ሆትስፐር ከቼልሲ ጋር የሚያደርጉት የለንደን ደርቢ ተጠባቂ ነው። በቶተንሃም ሆትስፐር ስቴዲየም የሚደረግ ጨዋታ ነው። ምሽት 5 ሰዓት ላይ ደግሞ በአንፊልድ ተከታታይ 4 ሽንፈቶችን ማስተናገድ እየቻለው የአርኔ ስሎቱ ሊቨርፑል በሜዳውና በደጋፊዎች ፊት ከአስቶን ቪላ ጋር የሚያደርጉት ጨዋታ ይጠበቃል። 4 ተከታታይ ሽንፈት ያስተናግደው ሊቨርፑል 4 ተከታታይ ድል ካስመዘገበው አስቶን ቪላ ጋር የሚያደርጉት ጨዋታ ዛሬ ተጠባቂ ጨዋታ ነው። ምሽት 5 ሰዓት ላይ የሚደረግ ጨዋታ ነው። በስፔን ላሊጋ ሪያል ማድሪድ ከቫሌንሺያ ምሽት 5 ሰዓት ላይ እንዲሁ የሚያደርጉት ጨዋታ ይጠበቃል። በጀርመን ቡንደስሊጋ ባየር ሙኒክ ከባየር ሊቨርኩሰን ጋር ሌላኛው ተጠባቂ ጨዋታ ነው። በፈረንሳይ ሊጓን ፓሪስ ሳን ዠርሜን ኒስን የሚያስተናግድበት የምሽት 1 ሰዓት ተጠባቂ ጨዋታዎች ናቸው። እነዚህ ጨዋታዎች እንድታዩ እየጋበዝን የዛሬ ፕሮግራሞቻችንን የምንጨርስ ይሆናል። በነገው ፕሮግራሞቻችን የነገ የጨዋታ ጥቆማዎቻችን እንዲሁም ደግሞ የጨዋታ ውጤቶችን በስፋት ይዘን የምንቀርብ ነው የሚሆነው። እስከ ነገ ድረስ ባለው ጊዜ እንግዲህ በጨዋታዎች እንድትዝናኑ እየጋበዝን የዛሬ ፕሮግራሞቻችንን በዚሁ ጨረስን።